ጌታ ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ አሜን ይሁንልን ይደረግልን። የሮብ ሰይፈ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነት የሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምናለሁ። ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ስማ፣ ልመናዬን ትቀበል ዘንድ በገናንነትና በአስፈሪነት በኃይልነትና በመለኮትነት እታመናለሁ። አቤቱ ኃጢአቴን ያስተሰርይ ዘንድ የተወደደው ልጅ ቅዱስ ሥጋውና ክቡር ደሙን ለመቀበል የበቃሁ አድርገኝ። ፍርሃት በሌለባት ረድኤትህን ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢት፣ ትምክህትን፣ ቂምና በቀልን፣ ቁጣና በደልን የመሳሰሉትንም ክፋቶች ሁሉ ከኔ አርቅልኝ። አቤቱ በጌትነትህ ይቅር ባይነትና ቸርነት ስውሩና ግልጹን ታላቁንና ታናሹን በደሌን ሁሉ ይቅር በለኝ። አቤቱ በቅዱስ ወንጌል ትእዛዝ መሰረት በጎዳና እንዲሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃኑንም ከኔ አርቅልኝ። እኔ ባሪያህን ፈጽሜ ድሃ ምስኪን የተናቅሁና ደካማ ነኝና። አቤቱ መልካሙን ባደረግልኝ ፈንታ የክፋትን መልስ መለስክልኝ፣ የቸርነትንም ጸጋ ሰጠኸኝ። እኔ ግን ደግሜ በደልሁህም፣ ከክፋቴ እስክመለስ ጠበቅከኝ፣ በእውነትም ጎዳና መራኸኝ። እኔ ግን ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር እንድትለኝና በክንፈ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህ ማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላምና በደህንነት አቅናኝ። በቸርነትህና በይቅርታህ ከክፉ ነገር ተወግጄ መልካሙን ነገር እንዲከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗሩ አንድ በግልጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው። ወልድ በአካሉ ፍጹም ነው። መንፈስ ቅዱስ በአካሉ ፍጹም ነው። እነዚህ ሶስትን አካላት በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃይልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ራስ ፀጉሩ እንደ በረዶ የነጻ እንደ ሴራዳኖስ እና እንደ የአቢስ ድንቅ የተከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱን አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፍርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ግዳፍ በቃሉ ብቻ ያጸና እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሞገስ የማያልፍ ግዛቱ ለትውልድ ትውልድ እስከ ዘላለም የሚኖር እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይናወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በመባረቅት የሚላኩትን ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስት ሲሆን አንድ ሲሆን ሶስት የሚሆን እሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህሪ የሚያሰምጥ እሱ እግዚአብሔር ምስጉን ነው። የመቅዘፍቱን እሳት በይቅርታ ውሃ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐ የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጠል የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግስቱ መዘዝ ይገባል። ለሶስትነቱ ክብር ይገባል። ለኃይልነቱ ኃይል ይገባል። ለመለኮትነቱ ስልጣን ይገባል ለዘላለሙ አሜን። በመለኮት በጊዜ ሶስት ሲሆን በአንድ ክህነት ሰማይና ምድርን ባህርን በውስጧም የሚገኙትን ሁሉ የፈጠረ እሱ ነው።
መለኮት በአካል ሶስት ሲሆን በመለኮት አንድ ነው። ስለሆነ በአንድነት ህብረት ብርሃን ከጨለማ የለየ እሱ ነው። መለኮት በስሉስ አካል ሰውን ባህሪያቸውና በአምሳላቸው እንፍጠር ብለው አዳምን የፈጠረ እሱ ነው። ዳግመኛም ሥላሴ አዳምን ከእኛ እንደ አንድ ይሁን አሉ። የሥላሴ ምክር በጥቅም ሰናኩርን ቋንቋቸውን የለያየ እርሱ ቃሉ አንድነታቸውና ሦስትነታቸውን ሲጠይቅ ኑ እንውረድና የከላይ አድነን ነገር እንበተንባቸው ብለዋልና። ሥላሴ ወይም ሦስትነት ከመለኮት የአንድነት አኗኗር ሳይናወጹ በሦስት ሰዎችን አምሳል በቤተ አብርሃም ቤት ተስተናገዱ። ይስሐቅን ለመዋጀት በበግ አምሳል ለተመሰለን መለኮት ምስጋና ይገባል። ከዔሳው ይልቅን ያዕቆብን ስነ ባህሪ የመረጠ እንዲሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰው የተባለች ከመለኮት ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእሷም በሰማይና በምድር በባህርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎኑ እስኪቀደር ድረስ ለዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸለት መለኮት ምስጋና ይገባል። በዚህ ጊዜና ስለ ምስጢረ ስብዓቱ ሲታገለው ሰው አምላክ ሰው ስለመሆኑ ምስጢርን በሰውና በእግዚአብሔር መካከል እንደገጠመው ሲላመለከተው ይህም ቃሉን መሰረት በማድረግ ሁሉም ፍጹም በየወገኑ የተነገረ ነው። የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳን ዕፀን የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገድ የእስራኤልን ከባርነት ነፃ ላወጣ ለመለኮት ምስጋና ይገባል። እርሱ ቅሉን አብ አሕዛብን በኃይሉ በማዳኑ ይተማመናሉ። እውነትም በእሱ ጸንታ ትኖራለች ብሎ እንደተናገረው ምዝራት የተባለው የአብ አንድ ልጅ የሚሆን ወልድ ነው። እንጨቱ ባለመቃጠል በእንጨቱ ላይ በሚታይ ነድ እሳት አምሳል ለሙሴ የተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ቤጦስ የተባለች ድንግል ማርያም ስትሆን መልአክ የተባለም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮትን ከአካሉ ፍጹም እሳት የሆነ የአምላክ ባህሪ ያለው በአር ገመችን ላይ ተዋህዶ ለሚያበራ ጽኑና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ለእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነው እና መለኮታዊ አካሉ እሳት ነበልባል ነው። አብ አባት በመባሉ ከባህሪ ልጅ ከእግዚአብሔር ወልድና ከባህሪ ሕይወቱን ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ በስልጣን ትክክል ነው። እኒህ ገዢዎች በግልጽ ሶስት በፈቃድ አንድ ናቸው። በመለኮት እና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው ሁለተኛው ከሶስተኛው ሳይለይ በመለኮት አንድነት ናቸው እንጂ እሱ አንድነት አንድ አምላክ ናቸውና። የአብ ህልያው ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ህልያው ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ህልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድ እና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን ጋር አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፍጹም አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው።
የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በስላሴ አንድነት ስሉስ ቅዱስ ስለ ሶስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፍጹም ይቅር ይሉን ዘንድ እንማጸናለን። ነፍሴንና ስጋዬን አደራ አስጠብቃለሁ። ይቅርታቸውና ሀብተ ረድኤታቸው ከልጆቻቸው ጋር ለዘላለሙ ከእኛም ከስደት ስንቃችን መውጫ ልጆች ማህበር ጋር ከኔም ከሁለት ተማሪም ጋር ለዘላለሙ ይኑር አሜን። ታምረ ይቅርታቸው ሀብተ ረድኤታቸው ወዳጆቻቸው ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ታምራት ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እሱም ቅዱሳን መጽሐፍትን የመጽሐፍ ችሎታ ነበረው። በጽሕፈቱ አዋቂነትም ከሌሎች ጸሐፊዎች ሁሉ ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ አገር ገዢ መጥቶ አንተ ደግኛ የሆንክ ወንድሜ ሆይ ክብር የሚሆን ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጽሕፈቱን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍበት ጊዜ በአጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍልን ነበረ። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደጻፍክልን ተድላ ደስታ ወዳለበት ገነት ና ግባ አሉትኝ። ሥላሴ ይህን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅን ለማሰማት እጅግን አስደናቂ የሆነ የሥላሴ ምስጢር አስተማሩት። ዳግመኛም እኒሁ መላእክትን አንተ ጸሐፊ ሆይ በወርቅ አመድ ላይ የተጻፈውን ስምን ታይ ዘንድ ና እንውሰድህ አሉት። ጽሑፉንም ስሙን በተመለከተ ጊዜ ፍጹም ተደሰተ። ቀጥሎም ገዢዎች ሥላሴ ሆይ ምን ስራ ሰራሁላችሁና ነው የማይመጥነኝንና ተገቢ ያላደለውን ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አድርገሃል፣ ካንተ በኩል የቀረ የለም። በሕይወት ሳለ ቅዱስ መጽሐፍትን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተሃልና አሉትኝ። ይህንንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅን ዘውድን አቀናጁለት። ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት ቦታ በተድላ ገነት አስቀመጡትኝ። የተወደዳችሁ ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወትን አዳራሽ ያገቡን ዘንድ ስማቸውን እናክብር፣ ከፍ ከፍ እናድርግ። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸው መዘው ባሉ መላእክት እጅን ይጠብቁና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከልጆቻቸው ጋር ከስደት ስንቃችን መውጫ ልጆች ማህበር ጋር ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ታቅን አርጋትና አገሬን ጌታ የከፋ ሁሉ ይታይ